ጭራሽ እዚህ ድረስ እንዴት ተከፈተ ወይኑ? እንዴት ተከፈተ? ፊልተር ጠላ። ምን ነው ፊልተር ጠላ? ለምን ጠላ? ወራዳ አሮጊት። ድሮም ያንቺ ጸባይሽን ስለማውቅ ሲኔ እንጂ ነው። ኧረ ወይን በጠላ ሪፕሌስ ተደረገች። አንተ ቆይ ችግሩ ምንድን ነው? ምን አደረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኛው? የግባው ይተሰጭ ሻሻን እንዴ ና ኤክስ አረ ኖርማል ሰው ነኝ እኔ። ለኔ ነው እንዴ ዱላ ይወጣው? ለኔ ነው እንዴ? አንተ ለኔ መስጠታለህ? ለኔ ዱላ ብሩ አጣው ብሩ ወስጠኝ አንተ ምን ብሩ ምናምን ነገር ትላለህ እንዴ? ከው ድርሻዬ 100 ብር ወስጠኝ። 100 አኔስ 100 ብር ካሉ ስጮኔ ጎማ ፈትቼ ያፈረኝ ላንተ ሁሉ 100 ብር ስጠኝ። ምንድን ነው ሰላም ምርጥያንስ ደህናችሁ? ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ጃኒ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮን ደግሞ ብዙ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማን ነው። ወደ ቪዲዮ በእኔ ውጪ ርቦኛል። ቁርስ እንኳን ሰርታችሁልኝ አትሄዱ? ቁርስ ራስ ሰርታ አበላም እንዴ? አባታችሁ ነው ወይ ደውላችሁ? በምን አቅሜ ልጆቼ እምችል ቢሆን ኖሮ መቼ አስቸግራችሁ ነበር። ኧረ እየጠሩ ነው። ራሱ ከፈለክ ሰርታ አበላ። እኔ በበኩሌ አልችልም። እንደው አንድ ጉርሻም ቢሆን መድኃኒትም ውጥበት እኮ ነው። ስንመለስ ይደርስ። በእኔ ውጪ አባታችሁ ነው። እንሂዳ። ወዴት ነው የምንሄደው? ሄደን ፈታን በላ። ምንድነው? መጀመሪያ ግን ምግብ በላ ደስ ይለኛል። በጣም ረቦኛል። እኔ ራበኝ። እኔ ጌታ ዝም በይ አታስመስይ። ምን በህይወት ውስጥ ማስቀደም እንዳለብሽ እንኳን አታውቂ። ምን ነው በጣም ትክክለኛ ነው ቤተሰብ ከዛም ሌላ ይመጣ ነገ እኔ ማንቺን አግልቼ አባት መሆኔ አይቀርም። ለአባትሽ ያልሰጠሽውን ክብር ለኔ ስጭኛለሽ ብዬ አልጠብቅም። ልጆቼ ይኸውላችሁ አባታችሁን ካሁኑ ተንከባከቡ፣ በኋላ እንዳትጸጸቱ። አንዳንድ ስህተቶች አይታረሙ። ስልካችሁን ረስታችሁ አባዬ ይቅርታ። አይ ልጆቼ እድሜ እንደሸወዳችሁ አውቄያለሁ። ሳይረፍድ በጊዜ መመለሳችሁ ጥሩ ነው። አባት በልጁ አይጨክንም። ይቅር በለው። በቃ እንዲህ ጸድ ያጨራረስ። ሲጀምር አባቷን ያላከበረች ምን ብላ ነው አንተን የምታከብር? ሁሉም ነገር የሚጀምረው ከቤት ነው። ስለዚህ መጀመሪያ ቤታችሁን አሪፍ አድርጋችሁ ነው ለውጪ ሰው መትረፍ። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ። ትክክል። ታገሰኝ በቃ እየሞከርኩኝ ነው። ሰው ግን አይተዋል ግን በስንትና ስንት ውጥረት ውስጥ እየኖረ እንዳለ የእውነት በጣም ብዙ ውጥረት ውስጥ እኮ ነው ያለው ሰው። ግን ልንረዳ ያስፈልጋል። ደግሞ እኛ አንዳችን ለሌላችን ካልተረዳዳን እኮ እኛ እኮ የአንድ ሀገር ሰዎች እኮ ነን። ኢትዮጵያዊ ከሆንን ለምንድን ነው ማንረዳዳው? ለሚያልፍ ቀን የማያልፍ ቃል መነጋገር ራሱ አያስፈልግም ከሰው ጋር። በአንድ ሳምንት ውስጥ ከ10 ጊዜ በላይ ተገናኘን አይደል? ምን ነው በዛብህ? በጭራሽ አውቃለሁ ጊዜህን እየተሻማውብህ ነው። ታውቂያለሽ፣ ግን ሰዎች ጊዜ የለኝም ቢዚ ነኝ ምናምን ሲሉኝ በጣም ይገርመኝ ነበር። እና ምኑ ላይ ነው ውሸቱ? አንድ የገባኝ ነገር ሰውን ከፈለገ በቀን ውስጥ በጣም ብዙ ትርፍ ሰዓት አለ። ያም የሆነው ያ ሰው ልብ ውስጥ ቦታ ሲኖር ብቻ ነው። እኔ አንቺ ልብ ውስጥ ቦታ አለኝ። ቢኖራት ነው እንጂ 10 ቀን ሙሉ የተገናኛችሁት። መጠየቅ አለብህ አሁን እኔን። ለምንድነው ጥላው? ለምንድነው ተጣጥላችሁ የሄዳችሁት? ቀስ አሁን ልግለጥ። አሁን መግለጥ ትችያለሽ። አይነሽት ሰርፕራይዝ ነው። ይሄን ሁሉ ነገር ላንቺ ነው የገዛውልሽ። ደስ አለሽ? ላንቺ ከዚህ በላይ ይገባሻል። ጊዜ የለኝም እንጂ ብዙ ነበር ማድረግልሽ። ምን ነው ደስ አላለሽም?
ምንድነው ይሄ? አልወደድሽውም? አበባ ትወጃለሽ አይደል? አሁንም አልወደድሽውም? ምን ሆነሽ ነው? ማደርግልሽ ነገር ሁሉ የማይጥምሽ ምን ሆነሽ ነው? ዝጋ። ይሄ እኮ ፍቅር አይደለም። እሺ እቃ ነው እንዴ? ምን ያጎደልኩ? መኪና ገዛልሻለሁ፣ ቤት ገዛልሻለሁ፣ በየቦታው ወስድሻለሁ፣ አዝናንሻለሁ። ምን ጎደለሽ? ምንድነው የጎደለው? እውነቱን እኮ ነው። ግን ለምንድን ነው የማደርገው ነገር የማይጥምሽ? ግን እኔ እኮ በጣም አፈቅርሻለሁ። የታለ ፍቅሩ? የታለ ፍቅሩ? ይኸው በገንዘብ እየታያል ነገር ይደረግልሻል። እኔ እኮ ይሄን ሁሉ ነገር የማደርገው ኖሮኝ አይደለም፣ ካስደሰተሽ ብዬ ነው። ስራ እንደዛ ቢዚ ሆኜ ብዙ ነገር እያስፈለገኝ ይሄን ሁሉ ነገር የማደርገው አንቺን ካስደሰተሽ ብዬ እኮ ነው። እኔ እሱን አልፈልግማ። እኔ የምፈልገው አንተን ነው። የትላንቱን አንተን ነው የምፈልገው። እኔ የትላንቱን ፍቅር ነው የምፈልገው። እንደ ትላንቱ እንድታቅፈኝ፣ እጅን ይዘህ እወድሻለሁ እንድትለኝ፣ ከኔ ጋር አብረህ ጊዜ እንድታሳልፍ ነው የምፈልገው። አሁን ትክክል ነገር እኔ አልፈልገውም። ከቻልክ ማለት ነው በእጅ ሳልገባ በፊት የነበረውን ባቢ ፈልገው። እሺ አየህ፣ ጊዜን ገንዘብ አይተካውም። ለሰው የምትሰጠው ጊዜ በጣም ማተር ያደርጋል። ከገንዘብም ከምንም ነገር በላይ ጊዜን ስጡ ለሰው። ሲጀምር ዓለም ላይ በጣም ውዱ ነገር ምን እንደሆነ ታውቃለህ? ጊዜ ነው። እና ጊዜን ደግሞ የምታውለው የምትወደው ቦታ ላይ ነው። ስለዚህ ከአንድ ሰው ጋር በጣም ብዙ ጊዜ ካሳለፍክ እንደወደድከው በዛ ኢንተርፕሬት ማድረግህ ነው። አንተ አጠገብሽ ነው ያለው። አሁን ቆምን፣ ከመኪና ወርዷል። ሰዓቱ አሁን ነው። አትግደርደሪ። እወድሃለሁ በይው። ሀብታም ልጅ ነው ታውቂያለሽ አይደል? እሺ እሺ። ምን ነው መኪና የተበላሸች እባክሽ። ታዲያ ለምንድን ነው ልብስህን የምትወስደው? ቀለል ያለች ብልሽት ስለሆነች ራሴ ላስተካክለው። ባቢ ነህ አይደል? ወፈርኩብሽ? ወረድክብኝ። ምን ነው ብዙ ነገር ማስተካከሉ ትንንሽ ነገሮችን እንኳን ለሌሎች ሰዎች እንዲሰሩ እድሉን ብትሰጥ። ካለን ሰዓትና ካለንበት ቦታ አንፃር እያሰብን ማውራት ወሻል። በል እኔ እድሌ ልሞክር። ስትመጣ ደውልልኝ። ጥላው ልትሄድ ነው? ነገርሽው? ችጋራም ነው። ታየው እባክሽ። ምን ነው መኪናዬ ተበላሸ ብሎ ሲያስተካክል አየሁት እና ማቻው ብዬው ትቼ ሄድኩኝ። አንቺንም ጣለሽ ማለት እንደምትወጂው ነግሬው ነበር። እና ቦርሳሽን አትወስጂው? መኪናችን ተስተካከለች? አዎ መኪናችን ያመለጠ እድል መጥፎ ነው። በሩን አከፍተው? አልከፍትም። እየጨለመ እኮ ነው። እድል ስታመልጥ መከራን ተክታ ነው። መከራ እንደ እድል ለመሄድ አይቸኩልም። እድልም ካንቺ ጋር ለመቆየት እንደ መከራ ትዕግስት የላት። ትክክል። መልካም ጊዜ። አቤት! አሁን በቃ ሾፍሮ ሲጀምር ሲስተካከል የእናንተ ሲበላሽ እሱ ብቻ የሚሆንበት ሪዝን ምንም የማይታየኝ ነገር። እስቲ ሜክ ኢት ሜክ ሴንስ። የአይንሽ ማማር አይደለም እኮ እንደወድሽ ምክንያቱ በጣም ነው የምወድሽ። እኔም በጣም ነው የምወድህ። ኧረ መሀል አደባባይ ላይ ሲስተር ያደላችሁ ሲስተር ከርብቶ በቃ አንቺ ቢጡ ዛሬም በድጋሚ ወንድሜ አንተ የመና አጣል ራን ሩጥ እንጂ ወንድ ልጅ ይዛሃት። አቤት ዛራና ቻንድራ! ኧረ ፊልም ሰሩ። አሪፍ ትሮጣላችሁ። ለነገሩ ቀጭን ናችሁ፣ ትንፋሽ ይኖራችኋል። ተቀራርቦ ነበርኩ። ደህና ነሽ አይደል ፍቅር? ከስከዛሬ በላይ ዛሬ ካንተ ጋር ስለሆንኩኝ በጣም ደስ ብሎኛል። ይቅርታ። እሺ ለምኑ? እኔ ነኝ እዚህ ሰዓት ውስጥ የጨመርኩሽ። እወድሃለሁ። እሺ እሺ። ቆይ አንዴ ዝም በልያቸው እንዲሄዱ። ወይኔ ክሪንጅ እኮ ነው ይሄ እኮ ክሪንጅ። በቃ ሄዷል። ነይ በቃ እንውጣ። በቃ በጣም የህንድ ፊልም ስታይ ባይዘው እንደዚህ አይነት ድራማዎች ወደ መስራት ነው የምትሄደው። ለነገሩ እነሱ ምን ያርጉ? ሰው ራሱ እኮ እንደዚህ አይነት ፊልም ስትሰራ ስለሚወድ እኮ ነው ከምር። ከየት ነው? አሁንማ ስርዓቱን ይዛታል። ማን ነው እሱ ደግሞ? ጓደኛ ነው። ልኩን ነግሬ ነው የመጣሁት። የት አደረገሽው? እዛ ከጓደኞቹ ጋር ተሰብስበው የሚቀመጥበት ቦታ ነው። ሂጂና ይቅርታ ጠይቂው። እኔ አላረገውም። ይሄን እድል እኮ ስጠብቀው ነበር። እሱን ማዋረዱን ነው? እኔ አላዋረድኩትም። ሰዎች የሱን ማንነት እንዲያውቁትና እንዴት እንደሚበድለኝ እንዲረዱት ነው ያደረኩት። በቃ ከዚህ በኋላ ከሱ ጋር ላለመኖር ወሰንሽ ማለት ነው?
ምን ያገናኛል? እንደውም ከዚህ በኋላ ቤቱን ቀጥለጥ ብሎ ነው የሚያስተዳድረው። በጭራሽ እንዳታስቢው። ለምን? የፍቅር የመጀመሪያ ስሙ ክብር ነው። ሴት ልጅ እንክብካቤን እንደምትወደው ወንድ ልጅም የምታከብረውን ሴት ይወዳል። ትክክል። ያከበረችውን ሴት ትክክል። የናቀችውን ግን አብራው ብትኖርም ይረሳታል። አደብ ግዢ፣ ሂጂና ይቅርታ ጠይቂው። ያላከበርሽውን ባልሽን ማን እንዲያከብርልሽ ነው መፈልጊው? ሲጀምር ጭቅጭቅ ሳይሆን ፍቅር ነው ሌላ ሰው የሚገዛው፣ በተለይ ወንድ ልጅ ማለት ነው። ባቢኮ አትምከር፣ በቃ አንተ መክረኸው የማይስተካከል ነገር አለ። እኔ ያለ አይመስለኝም። ምንድን ነው? ምን ነው ቶሎ ወጣክ? አሁን እንደ መጣሁ የተሳሳተ ቦታ ነው የተገኘሁት። ስለመጣህ ደስ ብሎኛል። ኤክሱ ናት። እኔ ግን ደስ አላለኝም። ለምን? አውቃለሁ ደስተኛ እንደማያስደስትክ። ለዛም ስላንተ ፊት ደስተኛ ሆናለሁ። እኔ በተገኘሁበት ቦታ ሁሉ የምታደርጊው ነገር እኔን ለማናደድ ከሆነ እየተሳካልሽ ነው። የቱ ተግባር ያናደደህ እባክህ? እኔ ነበርኩ እጆችሽን መያዝ የነበረብኝ። እኔ ነበርኩ ከንፈርሽን መሳም የነበረብኝ። በእኔ ዙሪያ ነበረ እንድትደስችና እንድትቦርቂ የምፈልገው፣ ግን አልሆነም። ይህን ተረት ተረትህን ተው። ሁል ጊዜ ወንድ በመቀያየርሽ እኔ ያዝኛለሁ። ከኔ በላይ ግን በየቀኑ ባንቺ እንደዚህ መሆን የሚያዝን ወንድ አለ። ማን ነው እባክህ? ከወንዶቹም ወንድ አባትሽ። አስገባላት ይላል። የወለደሽ አባትሽን ኮንሲደር አድርጊ ምንም ነገር ስታደርጊ። ባይዘው እስኪ ቀበቶን ፍታ፣ ምጡ ከቀነሰላት። የሱ ቀበቶ መፍታት ከመጥ ኃጢአቴ ካልፈታኝ ምን ያደርጋል? ዶክተር ባለቤቴ 2 ቀን ስታምጥ ቆይታለች። አሁን ጉልበት የላትም። ስለዚህ ወደ ቀጣዩ አማራጭ ምንድነው? ወደ ኦፕራሲዮን ክላስ ልንወስዳት ነው። ደንዳናው ልቤን ሰበርከው አይደል? ስንቱን እንዳልሰበረ ስንቱን እንዳላስጨነቀ አስጨነቅከው አይደል? የጭንቅ ቀን ፈጣሪን ያስታውሳል። እንጀራችንን ስጥልን ዛሬ፣ በደላችንን ይቅር በለን እኛም የበደልኑን ይቅርን። ጠፋብህ። በደሌስ መች ተቆጥሮ ያልቅና ምህረቱ እዚህ ቢያደርሰኝም ኃጢአቴ ዛሬን እንደማያሻግረኝ አውቀዋለሁ። ግን ሁሉንም ባይሆን በደሌን በቅጣት ያገኝቸዋለሁ። ማን ነው? አባታችሁን የጠፋበት አንተ። ምህሩ የለችም ውይ ቆየሽ ከለቀቀች። በንስሐ የማይድን በደል የሚመስለኝ ያመኑብህን ሰዎች ልብ መስበር፣ ተስፋቸውን እንደማጨለም፣ አፍቃሪን እንደመግፋት ያለ አይመስለኝም። ለዚህ ነው ምህረትን ልፈልጋት የወሰንኩት። በሰላም ነው ወንድም? እዚህ የምትሰራው ልጅ የለችም? አሟት ስራ እንዳቆመች ነው የምትኖርበት። ወይኔ አላውቅም። ህይወቷን አጨልሜዋለሁ። የለፋችበትን ገንዘብ በትኜው ጨርሼ ጉድ አድርጌያታለሁ። ይቅርታ ልትል ነው? ይቅርታ ሊጠይቅ ነው። አየህ በቃ ሲጀመር ቀድመም ጠፍቶበት አይደለም። ምሩ እባክሽ ማሪኝ፣ እባክሽ ምሩ ማሪኝ። ያለ ጥፋትሽ የበደልኩት እኔ አንቺን ብቻ ነው። ይቅርታ። ትክክል። ሚስቴ የሚጥዟት ሆስፒታል ነች። በጣም ጭንቅ ሁኔታ ላይ ነው ያለችው። አውቃለሁ እንዴት እንደበደልኩሽ፣ አውቃለሁ ህይወትሽን ጨለማ እንዳደረግኩት። ግን ጭንቅ ውስጥ ላለችው ሚስቴና ልጅ ስትይ እባክሽ ይቅር በይኝ። ምሩ ይቅር በይኝ። የበደላችኋቸውን ይቅርታ ጠይቁ ሁላችሁም። እሺ በቃ ተነስ፣ ይቅር ብያለሁ። አሁን ሚስትህ ትገላገላለች በሰላም ሰላም ይቻል ነው በቃ። እስቲ ሁላችሁ ያጠፋችሁት ነገር ካለ ይቅርታ ጠይቁ። ይቅርታ መጠየቅ ብቻ አይደለም። በቃ ይቅርታ የሚጠይቃችሁን ሰው ራሱ የምራችሁን ይቅር በሉ። ምን ሆነሻል? ምን? ሰሞኑን ልክ አይደለሽም። ምንም አልሆንኩም። በድለሃት ነው? ኧረ የለኝም። ቅርብ ጊዜ ወዲህ ሐዘንሽ በጣም በርትቷል። የኔ የምላቸው ሰዎች እየሰበሩኝ ነው። መተው በማልችላቸው ሰዎች እየተጎዳው ነው። እኔ ምሩ አይዞሽ፣
ጠንካራ ሰው ሁሌም ይፈተናል። አጽናናት እስቲ በደንብ አጽናናት። ሁሌ እቺ ልጅ በቃ እያለቀሰች ለምንድን ነው ግን እናንተ እንድትስቅ ቢያንስ አንድ ድራማ አሰራ። እየሳቀች አንድ ድራማ ትስራ። እናት እቃ ጥለሻል። አታመሰግኝውም ነበር? ለምንድን ነው የማመሰግነው? የራሴ ንብረት አይደል እንዴ? ቢሆንም የራሱ ማድረግ ይችል ነበር። ሞኝ ነው። ወስዶ ያረጀ ልብሱን ይቀይርበት ነበር። ውሰጂውና በእግር መዞር አቁሚ፣ ተዝናኝበት። ይህንንማ ሰውዬው ያስይዘኛል። ከዛማ ለረዥም ዓመታት እታሰራለሁ። ከእስር ቤት ስመለስ ብዙ ነገር ተቀይሮ ይጠብቀኛል። ምናልባትም ህይወት ሊከብደኝ ይችላል። እሱ እጅ በእጅ ብቻ የሚሰጥሽ ነው። ሌላው የት ነው? ከራስሽ ጋር የማንነት ጸብ፣ ሌባ መሆንሽን ያለመቀበል፣ ታማኝ ያለመሆንሽን ያለመቀበል ቅጣት ይጠብቅሻል። እሱ በትንሹ ነው። ሌላው ደግሞ ምንድን ነው? እሱ ይከብድሻል። ተይው። ለማንኛውም ግን በጭራሽ ማንኛውንም አይነት በጎነት እንደ ትንሽ ነገር አትመልከች። ለምን? ያለዚያ ፈጣሪ ያለሽን ጭምር ይወስድብሻል። ፈጣሪ መጥፎ ነው እንዴ? ፈጣሪ ክፉ አይደለም፣ ፍትሃዊ ነው። ወዴት ነው? የቅድሙን ሰውዬ ምሳሌ ጋብዘው። እኔ እውነት ምንም ለማካበድ አይደለም። ድርሰቱ ያንተ ከሆነ አጨብጭቤልሃል። ምን አይነት ድርሰት ነው? እንዴት ነው እንደዚህ አይነት ንግግሮች ምናምን የሚመጡልህ? አስበዋል? እንደዚህ አይነት ተናጋሪ ብትሆን ሁሉንም ቺክ ነበር ፎለል የምታደርገው። በቃ ካፍህ የሚወጣው ሲጀምር ሴቶች የስማርት ሰው አድናቂ ናቸው። ባቢ ጎሽ፣ ሸራ እየበላህ ነው። ማናት? ጓደኛዬ ናት። ከጓደኛ ጋር ትሳሳማላችሁ ማለት ነው? ምን ማለት ነው? እየጠረጠርሽኝ ነው? አይኔን እንድጠራጠረው ታደርገኝ ነው? እኔን እንዳታምኚው ካደረገሽ እንዳታምኚው። እሺ አይኔን አልመነው፣ ግን ለራሴ ምን ብዬ ልንገር? ባቢ እንደሚወድሽ ንገሪው። ትወደኛለህ እንዴ? አዎ በጣም ከልቤ ነው የምወድሽ። ይቅርታ። እሺ ለምኑ? እኔ እስከዛሬ ወንዶች ሲንከባከቡኝ ሲፈልጉኝ አዋርዳቸው ነበር። እንዳንተ ማድረግ ነበር የነበረብኝ። ልክ እኮ ነሽ የኔ ፍቅር። ልክም አይደለሁም። አንተ እያስተማርከኝ ያለው እሱን አይደለም። ለራስማ ትጠቀመውን ልክነት እኔ እንድጠቀም እየጠበከኝ አይደለም። እየጠረጠርሽኝ ነው? ጭራሽ እንድጠረጥር ነው የምጠብቀው። እና በምኑ ነው ያረጋገጥሽው? አንተ ለኔ እንደማትሆን ፍቅር። ልቀቀኝ። ከመጥፋት ለጥፋት የማይጸጸት ልብ ነው ያለ። ለኔም ላንተም ጥሩ የሆነ ልብ ይላል። ከዚህ በኋላ አጠገቤ እንዳትመጣ። ጉድ! እጅ ከፍንጅ ተይዞ እየጠረጠርሽኝ ነው። ኧረ ተው ተው። እንደዚህ ለማለት ግን በጣም ከፍተኛ የሆነ ድፍረት ይጠይቃል። አበባ ይሄው እናገኘ ነው። ምንድነው የምትሰሩት እዚህ? እንካ ይሄን ልበስ። ለምንድን ነው የምለብሰው? ታዋቂ ሰው ነህ፣ ጠንቀቅ በል። ከማን ነው የምጠነቀቀው? የት እየሄድክ ነው? ጄሪ ጠርታኝ እየሄድኩ። ታዲያ ተደብቃ አትሄድም ወይም ሲመሽ? አሁን እኮ ነው የፈለገችኝ። በፈለገች ሰዓት አትገኝ ወዶን። አንተ እኮ ብዙ ፈላጊ ነው ያለ። መፈለግ ጥሩ ነው፣ ክፋት የለው። ተፈለግኩ ብለሽ ስጠፊ አጣናት ብለው እንዳይቀሩብሽ። ሰው ያገኘውን እንጂ ያጣውን ነገር አያስቀምጥም። የመወደድ ትልቁ ነገር ደግሞ በሰው ልብ ውስጥ ተከብሮ መቀመጥ ነው። እና የፈለገን ሁሉ ታገኛለህ። ባልችል እንኳን ከሚስቴ አልቀርም። አከበድካት? እኔ አይደለሁም ያከበድኳት፣ ስራዋ ነው። ጓደኛዬ ናት፣ ሚስት ናት፣ ሰው ናት። ፍቅር ድንኳኑን የሰራባት አድባር ነች። በእኔ ድርድር አታውቅም። እወዳታለሁ። ታዲያ እንዴት ነው እሷ ላይ የምኮራው? ወይኔ ንግግር 2-1 በቃ ሁለቱም ገጠሙት። አስተካክሎ ነው የነገራቸው። በቃ እኔ እንደዚህ አይነት ተናጋሪ በሆን እኮ እስካሁን የት እንደምደርስ ነው በቃ እኔ የምስለው። አንተ ግን በዛ አልበዛም? ትንሽ ግን ማሽቃበጥ። አይዞሽ አሁን ይሻልሻል። ወየ ፍቅሬ፣ ፍቅረኛ አደጋ ደርሶባታል። ምን? የት ናችሁ? መጣው አደጋ? የት ነው የምትሄደው? ቢያንስ ሆስፒታል ውሰደኝ እንጂ። ቀስ እያልሽ ሂጂ። ፍቅሬ አደጋ ደርሶባታል። እዛ መሄድ አለብኝ። አሁን እየገነፈ ይመጣል። ሂጂ ነይ ቁጭ በይ። ጅል አገኘሁ ብለሽ በደንብ ተጫወችበት እና ስጫወቱበት ደስ ይለኛል አይደለም? አደጋ ደርሶብሽ ድንቄም አቀፍሽ። ፈተነ ብዬ እኮ ነው የኔ ፍቅር። ለካ እንደዚህ ትወደኛለህ። አንተ ደግሞ በጥፊ ፈትናት እስቲ፣ በጥፊ ፈትናት። ጆ እህትህ ሆስፒታል እንደገባች አልፋለች። የቅድሟ ምንድን ነው? መቼም ነው ውስጥህን ይቀር ማትለው።
ዘይሐልፍ ያሪብልን ሐላፊየ ያነ ወንድሜ የት ነው የምትሄደው? ቢያንስ ሆስፒታል ውሰደኝ እንጂ። እሽሩሩ አይብልነ አንተ ምንም አላለም፣ ጸጥ ብሏል። እሺ እንዴት ዝም ትላታለህ? ልፈትንህ ብላ ጠርታ፣ አረ ከጀርባ ደግሞ ትስቃለች ያቺ። እኔ ግን የነዚህ ቲም ትዕግስታችሁ በጣም ትዕግስት፣ እንደውም ሴቶቹ ኃይለኛ ናቸው። የሆነ ነገር ሲያደርጉ ወንዶቹ በጥፊ ይማታሉ። ወንዶቹ እንዴት አይነት ጨዋ ናቸው። በቃ ሲስተሩ ምናምን ደይባ እያለቀሰ ነው የሚሄድ። አንተ ዝም ትላታለህ፣ አከረብታትም። ወደ ሰርጉ ናችሁ? አዎ ማለት ነው። አንዴ ለለፈስት ሞታቶ ነው በዛ ጋር ተርቤ አልሞትም እንዴ? ድግስ ባዶ እጄን ከሚል ምን ነው ባዶ እጃችሁ? ምን ነው ማዘር የበሱ ሰርግ ነገር አሉት። በባዶ እጅ ነገር እርሱ ይዘዋላ። ወይን ይዤ ነው የምሄደው ሰው ቤትም ስሄድ። ቀልደኛ ገበሬ አሉ። በሌለኝ ገንዘብ የገዛሁትን ወይማ ማንም ሳያይ ልገባ እንደዚህ አውለብልቡት እንጂ። እሰይ እንኳን ደስ ያለሽ እናቴ። እንኳን ደስ ያለሽ። እውነት ይኸው ወይን አመጣሁልሽ። በእውነት ተቸገርሽ? አይገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይን። ኧረ አዳራሹ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምስ አይመቸኝ አሉት። ወይ ምን ነው አፈሶን? ኧረ ከመሳው በኋላ አትከፍቱም እናቴ? በፍጹም ተቸግረሽ እዚህ ድረስ እንዴት ተከፈተ ወይኑ? ትልሽማ አይሆን እንዴት ተከፈተ? ፊልተር ጠላ። ምን ነው ፊልተር ጠላ? የምን ጠላ? ወራዳ አሮጊ። ድሮም ያንቺ ጸባይሽን ስለማውቀው ሲኔ እንጂ የመጣው ኧረ ወይን በጠላ ሪፕሌስ ተደረገች። ደግሞ እኮ እንዲህ እያደረገች ፊልተር ጠራ ነው ይዛ ሄደች እየጎረረች ምናምን። ሰላም እንዴት ነሽ? ሐዋሳ ላይ ቆንጆ ፕሮግራም አለኝና እስቲ ብራንድ የምትይው ልብስ አሳይኝ አንዴ ፕሊዝ። ዩናይትድ ነው ብራንዱ? ትይልኝ እናቴ ፈጠን በይ። ብራንድ ነገሮች የዩናይትድን ማሊያ አውጪላት። ይሄማ ሲሳይ መሆን አለበት። ፈተና አይደለም ይሄ ሲሳይ ነው። እዚህ ያልሽ ልጅ ነሽ። አይፎን መሬት ላይ ወድቆ ከሲሳይም በላይ ሲሳይ ነው እንጂ ስልክ ጥለህ እኮ ላነሳው። የሚገርምህ ደግሞ ሐዋሳ የሆነ ፕሮግራም አለ ብለውኝ ጓደኞቼ እዛ ለኔት ስሮጥ ስልኩን ደግሞ መልስላታለሁ። እናት ከማን ጋር ነው በየቦታው ጥላችሁ? ምን ነው ዝም አልከኝ ታዲያ? አታዋራኝ። ልከሰኝ ነው? አሻንጉሊት እኮ ነው። 30 እኮ ነው የቀባጠረችው። አንተ ፒኦቪ እንግዳ ድንገት ሲመጣባችሁ ሰላም ለዚህ ቤት ሰላም። ደፋር እንግዳ ነው። በእርግዶ ገባ። አንተ ደህና ግቡ። አረጀን ካሙራ ተሰገራይሳ ምንድን ነው የምትታዘቢው? እንግዳ ግቢና ቁጭ በይ። እናታቸው የለችም? ምን ልትናገሪባቸው ነው? በቤታቸው እንደዚህ ካሉን የት ይሁኑ? እኔ እኮ አንዳንድ ሰው እንግዳ ሲመጣ እንዲህ ብለህ ማየት ነው የሚፈልገው ነው እንዲህ ብለህ እንድትጠብቃቸው የሚፈልጉት እንግዶች ሲመጡ ሰላም ምናምን ሰላም ነው እንዴት ናችሁ ምናምን እንድትላቸው ነው ይፈልግ። እንዴት ይሁኑ? ፒኦቪ ዋፍ ነገረኛ ጀለስ እናት አንዴ ላናግርሽ። አይሰማትም እንዴ? አንቺን ነው የሚያናግረው። አቤት። አይ በጣም ቆንጆዬ ነሽ ለማለት ነው። ምን አገባክ? አስተያየት የጠየቀ ሰው አለ? ሌላ ነገር ነው አለ ማማ። I just wanted to compliment you። እንግሊዘኛ ህዛ ወደ ራሱ ቁሰድ ኡርኩስ ያምሻል እንዴ? አርፌ ከተቀመጥኩበት ራስ ጠርተህ ትሳደባለህ እንዴ? የጠራሁሽ እኮ ልሰድብሽ አልነበረም። እዚህ ጋር ታቆማለህ። ተራሷ መስዬ ነው አፍ የምከፍትብኝ? ጊንዲላ ወንድም አለኝ። አረህን ነው ፈትፍቶ የሚያበላክ። ዋው 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 ዋው። አረቺ ማንኛ አይደለች። አዎ ብትሄድ ነው የሚሻለው። ግን እኮ ቴንክ ዩ ብለሽ መገላገል ትችይ ነበር። ምን አባሽ ነው የምትይኝ አንቺ ደግሞ? ምን ውጣ ነው ዛሬ ስትነሳ በግራ ጎኗ ነው። በቃ ሺ ቾዝ ቫዮለንስ። በእናታችሁ ጠዋት ሰው ላይ እየደውላችሁ አልተነሳሽም እንዴ? እስካሁን ተኝተሻል? ማአት ይተኛባችሁ። አትደውሉ። 2 ሰዓት ሆኗል፣ 3 ሰዓት ሆኗል። ለምን 9 ሰዓት አይሆንም? ምን አገባችሁ እንዴ? ልክ
ፈረስ ጅብ እንደሚጋልብ ለሊት 10 ሰዓትና 11 ሰዓት እየተነሱ ረብሽ መፍጠር እንዴ? ሮንድ ነው እንዴ የምትዞሩት? ምን ማለታችሁ? በቃ ይመቻችሁ። እናንተ እኩለ ለሊት የምትነሱ ከሆነ ግን ሰው ላይ አትደውሉ። በቻላችሁ አቅም ከ5 ሰዓት በፊት አትደውሉ። ሰው ያርፋል። ቀንሽ ከዛ ነው የሚጀምረው። ማርፈው የምትሏት ነገር አለች ደግሞ። አሁን አላችሁ በህይወት በቀቀን ጧት መነሳት ፍሌክስ የሚያስደርግ ነገር አለ። በቃ እንደቡዳችሁ ምርታማም ዜጋ አይደላችሁ። ኪሳራ በእርግጠኝነት አይኗን እንደዚህ እየጠረገች ጧት ተነስታ ነው ቪዲዮን የሰራችው። ይሄን ቪዲዮ የሰራችበት ምክንያት ደግሞ አንድ ሰው እያለ ተነሳሽ ምናምን ብሎ የደወለላት ማለት እሱ ነው። በቃ ሙዷን ክንት ያደረገው ያው መንከባከብ ጊዜ መስጠት ምናምን እኮ ባህሪው ስላለ ነው ማለት ያው በቃ ባህሪው አይደለም እንጂ ይወደኛል አይወድሽም። ወንድ ልጅ ለወደደው ነገር እንዴት አፈር እንደሚበላ ኳስ አይተሽ ተረጂ። ኳስ አይተሽ ቀብር ረግጠው አለቃ በጥፊ መታው አይደልን ኳስ ለማየት የሚሄዱት አይደለም ወይ? ካለቀ በኋላ ሲከራከሩ ሽንጡን ገትሮ በቃ የተሸነፈ ክለብ ሽንጡን ገትሮ ነው የሚከራከረው። ሀገር ቢወረር እንደዛ ይከራከራል። ስለዚህ ማንም ሰው ለወደደው ነገር አፈር ጉርጓድ ይገባል እንጂ ባህሪዬ ነው እያለ እንትን አይልም። እና ስለማይወድሽ ነው ሌላ የሚወድሽን ፈልጊ። እኔ እዚች ልጅ ግን እይታ አሁን በዚህ ምክንያት ስንት የተኙ ሴቶችን አንቀታለች። በቃ እውነትም ምናምን ብለው ከዚህ በኋላ አይ ዋና ብሬክ አፕ ምናምን ብላ ጽፋለች። ከዛ ካገኘው ብለህ በማታ ልትበላ አይተኸኝ ሮጥኮፍ ላይ ስታ ደህና ነህ እንዴት ነህ? ችግር ፈተና ተስፋ ካለ መንገድ ነው ቀና። ምን አንደኛው የአንደኛውን ዘፈን ይዘፍናል ታውቃለህ? ይሄ ልጅ ይመቸኛል ብላ እንዴት ነሽ? ተቃቀፏ፣ ተገናኛችሁ፣ ተቃቀፉ። አድናቂ ነኝ ምናምን ተባባሉ። ፊርማ ፈልጋ ነው ስክሪፕቶ ምናምን ይዛል። ማን ያድናቂ እንደሆንሽ እኮ ታስታውቂያለሽ። ፎቶሽን ተነስተሽ አትሄጂም? ስማ ስክሪፕቶ ነው መጣ አድርግና ፊርሜን ግንባር ላይ ጨቅስቄ ምን እሺ ነው በየ ዛሬ ዓመት ኮንቴንት ጀመርሽና አረጠበጠ ልትይ ነው እንዴ? ትላንት የመጣ ታጡቲ አቃሉ አስበል እኔ ራሴ የሁላችሁም አድናቂ ነኝ፣ ግን ሳገኛችሁ በቃ ኮራ ነገር ብዬ ነው ኬፍ እምላችሁላ። ታኪ ቤስት ፍሬንድ አለሽ እንዴ? አዎ አለኝ እኮ። እሺ ወይኔ እዚያ ያየነው በርገር ቤት ሄደን በርገር አንበላ ትቀብዘኛል? ትቀልጃለሽ? በደንብ ብሎ በይሽ። ለማንኛውም እየጠበቁኝ ነው፣ እደውልልሻለሁ። እሺ በቃ ቤት ስገባ ግን ደውልልኝ፣ እንዳረሳው እደውልልሻለሁ። እሺ ወይሽ ነው የሚደውልልሽ? ቆይ ደም ሞዶ ጓደኛዬ ነው። አስወርዳት። ምን ሆነክ ነው የተኮሳተረው? ማን ነው የተኮሳተረው? ማንም የተኮሳተረ ሰው የለም እዚህ ጋር። ቤስት ፍሬንድ አለሽ? አዎ አለኝ። ማን ቀና? የቀና ሰው አለ እዚህ ጋር? ቀና ምናምን እንዴ? ምን ሆነክ ነው? በጣም እየተናደድሽ ነው። በእናትሽ ፖሊስ ያምር ታምራላችሁ። ምንም ፍሬንድ አለኝ እኔም 678 ፍሬንድ አለኝ። ሴት ፍሬንድ ምንድነው የምቀናው? በሆዴ ምናምን ይረበሻል። ቶሎ በርገር እዛ በርገር ቤት አለ ነው ይረበሻል ነው ቶሎ እንዴ? ምንድነው ጋብዝሽ ነው እኮ ነው በጣው ማንም ይቀና ነገር ነው። ይሄ ምን ግድ ይሰጠኛል እንዴ? ምን ቤስገራ ነው ይጀምር። ግን ከቀልዱ ወደ ጎን ማለት ነው ቤስት ፍሬንድ አለኝ የምትልህ እንጂ እንዲህ ብለህ በስህተት ማለት ነው በስህተት እንዲህ ብለህ እንዳታያት። በቃ ምንም አያስተማምንም። አላየሁሽም ፍቅሬ አለ። ሰላም ነው እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። እኔ ምንም ማድረግ አልችልም ወንድሜ። አይደለ? ብር ስጠኝ ነው ይሄው 10 ብር ሲል 200 ብር። አሁን ነው ከወንድ ጋር የገባችሁ። በግተራ ጉድጓዱን ታውቃለህ? እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንደ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ
ቀላቅዬ ነው። ኧረ እኔ አያገባኝም። ይኸው ሽርጤ ነው ወጣው። በዚሁ ነው የምወጣው፣ በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው ሶስተኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታጫዋል። እኔ ምን ማድረግ አልችልም። እንግዲህ በ200 ብር ሸጣቸው። አንተ ሌላ ቶሎ ጥራ ረዳት ቀይራላ ለበዛ እንዴ የምንጨነጨው ስራ የጠፋ መሰለው ነው። ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለነው። ከተማ ጥራ ምን አንተ እንዴ ምኑ ነው ለከተማ ስራ ወሊሶ ቡታጅራ አንተ ቆይ ችግር ምንድነው? ምን አረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኝ የግባው ይተሰጭ ሻሻን እንዴ ና ሜክሲኮ። አረ ኖርማል ሰው ነኝ እኔ። ለኔ ነው እንዴ ዱላ ወጣው? ለኔ ነው እንዴ? አንተ ለኔ መሰጣለ ለኔ ዱላ ብሩ አጣው ብሩ ወስጠኝ አንተ ምን ብሩ ምናምን ነገር ትላለህ እንዴ? ከው ድርሻዬ 100 ብር ወስጠኝ 100 አኒስ 100 ብር ካይ ብሩ ትጮኔ ጎማ ፈትቼ ያሰረኝ ላንተ ያሉ 100 ብር ስጠኝ። ምንድን ነው አንተ ምንድን ነው ምን ፈልገን? አረ እኔ ከበደኝ። አንተ እነዚህ ልጆች ሲጀምር ኤላ ማለት ነው የሆነ እንደ ሳንታ ሆኖ ሲሰራ ወይ እንደዚህ ፈርቶ ሲሮጥ ምናምን በቃ እንዴት እንደሚያስቀኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።